ውድ የህይወት ቲቪ ቤተሰቦቻችን እንደምን ከርማችኋል? ዛሬ ህይወት ቲቪ ዲላ ከተማ መጥቷል። አሁን የምንገኘው በደቡብ ቀጠና በዲላ ህብረት በኬኤምቲሲ ወይም ደግሞ የአማርኛ መጽሐፍ ቅዱስ ትምህርት ቤት ውስጥ ነው። እዚያ አጠገቤ አንድ እንግዳ አሉ። አጭር ቆይታ እናደርጋለን። ከኛ ጋር እንድትቆዩ እላለሁ። ከካሜራ በስተጀርባ የክፍሌ ባልደረቦች ጸጋይ ወልደ ጊዮርጊስና ሮማን ከሊል ይገኛሉ። እኔም ሽመልስ ኃይሌ፣ የትም እንዳትሄዱ። እስቲ እንግዲህ በቅድሚያ ለህይወት ቲቪ ቤተሰቦቻችን ራስዎትን ቢያስተዋውቁ። እግዚአብሔር ይስጥልን። እኔ መለሰ ቀባለ ይባላለሁ። ተወልጄ ያደግኩት እዚሁ ዲላ ከተማ፣ አሁን ነው ወደ ከተማ ክልል የገባው አሮሬሳ በሚባል ቀበሌ ነው እና እኔ ሲወለድ ወላጆቼ ገና አዲስ ክርስቲያኖች ናቸው እና በክርስቲያን ቤተሰብ ውስጥ ተወለድኩኝ፣ አደግኩኝ እና በ1959 ዓመተ ምህረት የግል ጌታ ኢየሱስን የግል አዳኝ አድርጌ ተቀብዬ እግዚአብሔር ረድቶኝ እስከ ዛሬ ድረስ በጌታ ቤት አለው እና ባለ ትዳር ነኝ። የ6 ልጆች አባት ነኝ። ልጆችም ሁሉ አዳድገዋል አሁን እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ መጋቢ ሆነውም በማገልገል ላይ ይገኛሉ። አሁን በቅርቡ ነው መጋቢ ሆንኩት፣ ከሐምሌ ጀምሮ ሐምሌ 2016። በጣም ጥሩ። እንግዲህ መጋቢ መለሰ እርስዎ አብዛኛውን ዘመኑን ያሳለፉት በማስተማር ነው እና እስቲ ከዚህ አንጻር ያለፉበትን የማስተማር ህይወትና ከማስተማር ጋር ደግሞ በተያያዘ በዚህ ህብረት ላይ እየተሰሩ ያሉ ነገሮችን ወደዚህ ወደ ቤተክርስቲያን አገልግሎት ከመግባቴ በፊት ከ1970 ዓመተ ምህረት ጀምሮ እስከ 1983 የካቲት ድረስ በመንግስት ትምህርት ቤት በመምህርነት ሳገለግል ነበርና እዛ ሳገለግል አዲስ አበባ ዩኒቨርሲቲ ኢን ሰርቪስ ፕሮግራም ተሰጥቶኝ ነበርና እዛ ሲማር ሳለው አልፎ ይሄ ሹሮ ሜዳ ያለው የነ ቄስ በሊና ቤተክርስቲያን መካነ ኢየሱስ እዛ ይሄድ ነበር። ብዙ ጊዜ ደግሞ መካነ ቃለ ሕይወት ጌጃም ይሄድ ነበር። ግን የሹሮ ሜዳ በጣም ይቀርበኝ ስለነበረ ጊዜ እንዳይበላብኝ ያልኩ እዛ ሄድ ነበር። እንጦጦ ሄድ ነበርና እዛ ሲሄድ የሆነ ነገር ልቤ ውስጥ ተጫረ እና እዛማያቸው ትልልቅ ሰዎች ቆሞ ሲያስተናግዱ ቸርች ሲመጡ ሳይ ባለመኪና የሆኑ ሰዎች ትልልቅ የከበሩ የሚመስሉ ሰዎች ሳይ ልቤን በጣም ነካ። ምን ነው የኛ ቸርች እንዲህ አይነት ሰዎች የሉም? የተማሩ ሰዎች ለምን የሉም? አማኝ ማለት ገበሬ ብቻ ነው ወይ የሚለው ጥያቄ አይምሮ ውስጥ እየጫረ እግዚአብሔር የተማሩ ሰዎችን ለኛም ቤተክርስቲያን አስነሳ ያልኩ ጸልያለሁ። ለምን እንደምጸልይ አላቅም፣ ግን ምኞቱ ነበርና ይህንን ስጸልይ ለካስ ጌታ ራሱ እኔን ወደ አገልግሎት ሊጠራኝ ፈልጓል። እኔ አላወኩም፣ መጠራቴን አላወኩምና አንድ ጊዜ ጋሽ ወርቁ መንገድ ላይ አግኝቶኝ እፈልግሃለሁና ቢሮና አለኝ። ጋሽ ወርቁ ጎሌ እሺ፣ ቢሮና አለኝ። ይሄ እንግዲህ ሰባዎቹ 76 አካባቢ 78 አካባቢ ነው 78 79 አካባቢ ነው እና ወደ ቢሮና አለኝ። ቢሮ መጣሁ። ወደኛ ወደ ቸርች አገልግሎት እንድትገባ ፈለግን ብሎ ስለኝ ብዙ ኢንትረስትድ አልነበርኩም። ግን እሺ እስቲ አስበበት መልስ እሰጣለሁ አልኩና ወጣሁ። እኔ የኔ ፍላጎት በዚያው በኢንሰርቪስ ፕሮግራም ቀጥዬ ትምህርትን በዛው ለማለፍ ነው፣ ለመሄድ ፈልጋለሁና ዝም አልኩኝ። ከቆይታ በኋላ አሁንም ቆይቶ ባለፈው ነገር ያልነበረ ምን ነው ጠፋይብኝ ብሎ አለ። እሺ እመጣለሁ። እሳቸው አልተውም፣ አለቀቀኝም። በሾርኩ ተከታተሉኛል። ባለፈው ነገር ያልነበረም ጠፋይብኝ ሲል ጊዜ እሺ እስቲ እመጣለሁ አልኩትና እዚያ እሱ ሐሳቡን አካፈለኝ፣ በደንብ ነገረኝ። እኔ እንግዲህ ጥያቄ ያደረብኝ ቤት ገብቼ ለባለቤቴ ይሄንን ሁሉ አወራው እና ሳወራ እሷ ትንሽ ሄዚቴት አደረገች። እሷ እንደውም ከኔ ይበላል እኔም ደግሞ አመናታች። ትልቅ ፍርሃት ያዘኝ ነበር። በሌላ መልኩ ደግሞ የቤተ ክርስቲያን መሪ ማለት
በጌታ ቦታ ሆኖ ህዝብን የሚያገለግል ሰው ነው። ጌታ ለአገልግሎት ፈልጋለሁ ብሎ ቢል እንዴት እምቢ ትላለህ የሚል ነገር ደግሞ ማቃጨል ጀመረ ጭንቅላቴ ላይ እና ከዚያ 1981 82 ዓመተ ምህረት ላይ ክረምት ሰርቪስ ፕሮግራሙን ሄጃለሁ። እዚያ እንግዲህ እዚያ ካርኩ በኋላ ዊዝድራውል መላሁና በቃ ትቼ ወደ ቤት ተመለስኩ እና በዛችው አጋጣሚ ደግሞ ካናዳ ሀገር የሚሰጥ ስኮላርሺፕ ነበርና ወደዚያ ለመሄድ ፎርም ተሞልቶ ከዚያም በኋላ ዘገየ ቆየ ከዚያ 83 ላይ ሲመጣ ደግሞ እኔ ዊዝድራውሉን ሞልቼ 83 ላይ ጥዬ ወጣው። ትምህርቱንም ትቼ ወጣውና ወደ ቤት ተመለስኩ። ስራዬንም አቆምኩኝ። በቃ እንግዲህ ያ የዘገየብኝ እኔ ስላልቆረጥኩ ነው የሚል ነገር ልቤ ውስጥ ሞላ። ከመንግስት ስራ ለቅቄ መውጣት አለብኝ የሚለው ነገር ወሰንኩና 6 ወር ዝም ብዬ ቤት ገብቼ ቁጭ አልኩኝ። በቃ ስራ የለም ወይ ደግሞ እዚህ አልገባሁም፣ ከስራ ቦታም የለም። በመንግስት የሚሰሩት ስራ የነበረው ማስተማር ዳይሬክተር ነበርኩ። ትምህርት ቤት ጁኒየር ትምህርት ቤት ዳይሬክተር ነበርኩና እሱን ስራ ትቼ አቁሜ በቃ 6 ወር ቤት ቁጭ አልኩኝ። ቁጭ ካልኩ በኋላ አሁን ተቀብለናል ደብዳቤ መጣልኝ። ከዚያ መስከረም 1984 ወደ ካናዳ እርኩኝ። ትምህርቴን እዛ የ3 ዓመት ተምሬ ኦንታሪዮ ቴዎሎጂካል ሴሚናሪ ዶክተር ኩርሴ የኔ ሲኒየር ነበሩ። ከእሳቸው ተከትዬ ነው የሄድኩት እና እግዚአብሔር ረድቶኝ ትምህርቴን ጨርሼ ደግሞ ተመልሼ ወደዚህ መጣ። 1987 ጀምሮ በዚህ በዲላ KMTC ላይ ዳይሬክተር ሆኜ እስካለፈው 2014 ድረስ በአበሻ ማለት ነው ዳይሬክተር ሆኜ ሳገለግል ቆይቻለሁ። አመሰግናለሁኝ። ዛሬ በዚህ አይነት ሁኔታ ከኢትዮጵያ ቃለ ሕይወት ሚዲያ ጋር እንደዚህ የቃለ መጠይቅ ለማድረግ የሚሰሩ በኢትዮጵያ ቃለ ሕይወት በደቡብ ቀጠና በዲላ አጥቢያዎች ህብረት መጽሐፍ ቅዱስ ትምህርት ቤት የሚሰሩ ስራዎችን በአግባቡ ለማስተላለፍ ስለሰጠኝ እድል አስቀድሜ እግዚአብሔርን አመሰግናለሁኝ። በመቀጠል እናንተም በሚዲያ ላይ የሚሰሩ ሰዎችን አመሰግናለሁ። ስሜ መጋቢ ነጋሽ ይጨነቁ እባላለሁኝ። አሁን በዚህ ጊዜ የስራዬ ድርሻ በኢትዮጵያ ቃለ ሕይወት በደቡብ ቀጠና በዲላ አጥቢያዎች ህብረት የመጽሐፍ ቅዱስ ኮሌጅ ዳይሬክተር ነኝ። በእንደዚህ አይነት ሁኔታ እየሰራን አለን። እንደምታውቁትም ይህ የዲላ አጥቢያዎች ህብረት መጽሐፍ ቅዱስ ኮሌጅ በደቡብ ቀጠና የመጀመሪያ ትምህርት ቤት ነው ማለት እንችላለን። የተጀመረውም በ1945 ዓመተ ምህረት ነው የተጀመረው። የጀማሪዎቹም ከውጭ ሀገር በመጡ ሚሽነሪዎች ሚስተር አልበርት ብራንት በተባሉ ሰው ነው። ለመጀመሪያ ጊዜ የተቀበልናቸው ተማሪዎች 4 ተማሪዎች ናቸው። እነዚህን 4 ተማሪዎች ለ4 ዓመት አስተምረን ካስመረቅን በኋላ ትምህርት ቤቱ በቀጣይነት የሄደበት ሁኔታ አለና ከነዛ ከመጀመሪያዎቹ በ1949 ዓመተ ምህረት ከተመረቁ ተማሪዎች 3ቱ ወደ ጌታ ሲሄዱ ዛሬም አንድ ሰው በህይወት አለና በጣም እጅግ ትልቅ ስራዎች ተሰርቷል በእነዚህ አመታት ማለት ነው። እንኳን ደህና መጣችሁ ወደ ዲላ መጽሐፍ ቅዱስ ኮሌጅ። እኔ ኤልያስ አዶላ ይባላለሁ። በዚህ ትምህርት ቤት መምህርና ዶክትራል ኮርሶች አስተማሪ ነኝ። በዚህ ከጥቂት አመት በፊት የዚህ ኮሌጅ ዳይሬክተር ነበርኩኝ። በዚህም ሆኜ ከኢትዮጵያ ቃለ ሕይወት ጋር በመተባበር የአማርኛ ዲፕሎማ የነበረውን ወደ ኮሌጅነት ወይም አማርኛ ዲፕሎማን ወደ ዲግሪ እንዲቀየር ካሪኩለም ከሰሩት ሰዎች መካከል ከኢትዮጵያ ቃለ ሕይወት ጋር ሆኜ ካዘጋጀሁት አንዱ ነኝ። በዛ ወቅት ጥናታዊ ጽሑፍ በማቅረብ ነበር የዚህ የአማርኛ ዲፕሎማን ወደ ዲግሪ እንዲቀየር ያደረግነው። ዋና
አራት ጉዳዮች ላይ ነው ጥናት ያደረግነው ከትምህርት ማስተባበሪያና ከስነ መለኮት ኮሚሽን ጋር። ዋነኛውና ዋና አጀንዳ ተብሎ የአማርኛ ዲፕሎማ ወደ ዲግሪ ሽፍት እንዲያደርግ ወይም አፕግሬድ እንዲያደርግ የተሰራበት አንዱ ምክንያት ኢትዮጵያ ቃለ ሕይወት ዛሬ በብዙ ሺህ ወንጌላውያን ሊካ የምትጠቀመው በእንግሊዘኛ ተቋም ላይ ወይም በእንግሊዘኛ ስነ መለኮት ዲፓርትመንት ወይ ከኤምቲሲ ወይ ኢቲሲ ከተመረቁቱ ጋር ሳይሆን በአማርኛ ዲፕሎማ በአማርኛ ቋንቋ በሰርቲፊኬት በመሰረታዊ በዲፕሎማ በሚባለው ትምህርት የተማሩና የተመረቁ ተማሪዎች ለቤተክርስቲያኑ ለወንጌል ስርጭት የጀርባ አጥንት መሆኑ የጥናቱ አንዱ ማሳያ ሆኖ ለዚሁ ምን እናድርግ በሚለው እነዚህ የአማርኛ ዲግሪ ተማሪዎችን ወደ ዲግሪ ከዲፕሎማ ወደ ዲግሪ ብናመጣቸው ረጅም ርቀት ደርሶ መላ ኢትዮጵያን በመድረስ በኢትዮጵያ ሀገራዊ ቋንቋ ነው ስብከቱም ስርጭቱም እየተካሄደ ያለና ለዚህ ለመጠቀም እንዲመቸን የአማርኛ ዲፕሎማ ወደ አማርኛ ዲግሪ እንዲቀየር የመጀመሪያ ዲግሪ እንዲከፈት ካደረገው ምክንያት አንዱ ነበረ። ሁለተኛ ደግሞ በርካታ የኢትዮጵያ ሰዎች የዚህ የእንግሊዘኛን ትምህርት የመማር አፒታይታቸው በጣም የተከፈተ ባለመሆኑ እስካሁን ድረስ በእኛ በዚህ በአማርኛ ዲፕሎማና በዚህኛው በኬሚቲሲ ሲነጻጸር እዚህ ወደ 3000 ተማሪዎች ተመርቋል። እዛ ግን በ36 ዓመት ውስጥ እስከ 700 ተማሪዎች ብቻ ተመርቋል። ይህ ምን ያሳያል? ሰዎች የአማርኛን ቋንቋ በአማርኛ ቋንቋ መጽሐፍ ቅዱስን መማር ስለሚፈልጉ ይህንን የአማርኛን መጽሐፍ ቅዱስ ቋንቋ ከፍ ብናደርግ የተሻለ ተማሪዎችን እናገኛለን በሚል ሁለተኛ ነጥብ ሆኖ ያገኘነው ሐሳብ ነበረ። በሶስተኛ ደረጃ ደግሞ ጥናቱ ያሳየው ለረጅም ዓመታት የአማርኛ ዲፕሎማ ተመርቆ ዶክመንታቸውን ሳጥን ውስጥ ያስቀመጡ ብዙ አገልጋዮች፣ ፓስተሮች፣ ወንጌላውያን፣ አስተማሪዎች በየቤቱ አስቀምጠዋል ዲፕሎማ ወረቀታቸውን። ለምንድን ነው ተብሎ ሲጠና አፕግሬድ የሚያደርጉበት ቦታ የለም። ስለዚህ ዶክመንታቸውን ከሳጥን ውስጥ አውጥተው በአገልግሎት ላይ እያገለግሉ የቆየውን አእምሮ አፕግሬድ እንዲያደርጉ ይህንን የአማርኛ ዲግሪ ፕሮግራም ማመቻቸት አማራጭ የሌለው አጀንዳ መሆኑ በጥናት የተደረሰ ጉዳይ ነው። ምክንያቱም ብዙ አገልጋዮቻችን የእንግሊዘኛ ቋንቋ ስለሚከብድባቸው በራሳቸው በሆነ በሀገር በቀል ቋንቋ ቢማሩ ተመራጭ ስለሆነ አእምሯቸውን አፕግሬድ እንዲያደርግ ይጠቅማል በሚል አመጣን። ሌላና የመጨረሻ አራት ዋና ፖይንት ሌላ ፖይንቶች ቢኖሩም ዋና የሆነውን ብቻ ነው እየነገርኩ ያለሁት። አራተኛው ነጥብ ይህ የአማርኛ ዲፕሎማ ወደ አማርኛ ዲግሪ እንዲያድግ የተደረገው አራተኛ ነጥብ ምንድነው? የኛ ተማሪዎች ዲፕሎማ ሲመረቁ ከዚህ በኋላ ምን ትሆናለህ ተብሎ በምረቃ ወቅት ሲጠየቁ ምን ሆናለሁ ታዲያ ከዲፕሎማ ውጪ ሌላ ነገር ስለሌለ የት ሄዳለሁ የሚል ተስፋ የመቁረጥ ቀጥዬ ይማራለሁ የሚል አስተሳሰብ ስለሌላቸው ይህንን ተስፋ ለተማሪዎች ለመስጠትና እንደገና ሌሎችም ቤት ያሉት አማርኛ ዲፕሎማ ከተመረቁ በኋላ አማርኛ ዲግሪ ይመረቃሉ፣ አማርኛ ዲግሪ ከተመረቁ በኋላ አማርኛ ማስተርስ ፕሮግራም ይመረቃል የሚል ተስፋ እንዲያገኙ ለማድረግ ታስቦ የተከፈተ ተቋም ነው። ይህ የአማርኛ ዲግሪ ፕሮግራም ነው። በዚህ በአራት ዋና በሆኑ በሳይንሳዊ ጥናት በተገኘው ግኝት መሰረት ይህ ለመጀመሪያ ጊዜ በ2015 የአማርኛ ዲግሪ ኮሌጅ ተብሎ በኢትዮጵያ አንጋፋ ተቋም ነው። እንደሚታዩት ግቢው በጣም ያማረ ነው። እንደገናም ደግሞ ዶርሚተሪ ያላቸው ከተለያየ ሀገር የሚመጡ አሉ። በዚህ ሰዓት ከአዲስ አበባ ይመጡ አሉ፣ ከጂንካ ይመጡ አሉ፣ ከቦረና ይመጡ አሉ። በርካታ ተማሪዎች እዚህ አሉና ሌሎችም ለሚመጡት ከመላ ኢትዮጵያ የአማርኛ ዲግሪንም የአማርኛ ዲፕሎማንም ለመመረቅና ለመማር የሚፈልጉ ተማሪዎች ወደዚህ ተቋም መጥተው ዶርም ይዘው እንዲማሩ እኔም እንደ አንድ አስተማሪ ተማሪዎችን ይጋብዛለሁ።
አመሰግናለሁ። እስካሁን ድረስ 1300 በላይ ሴቶችና ወንዶች በዚህ ትምህርት ቤት ተመርቀዋል። በእንደ ኢትዮጵያ ትልቅ ኮንትሪቢዩሽን አድርጓል። የትምህርት ቤት በአሁኑ ጊዜ በውጭ ሀገርም በውስጥም የጌታን ቤት አገልግሎት የሚያገለግሉ ብዙ ሰራዊት እያመረተ ያለ ትምህርት ቤት ነው ማለት ይቻላል። በአሁኑ ጊዜ በዚህ ጊዜ እንደ መጀመሪያ ትምህርት ቤት በኢትዮጵያ ቃልዮት ቤተክርስቲያን በደቡብ ቀጠና ብቸኛ በሀገር ውስጥ ቋንቋ የመጀመሪያ ዲግሪ የሚያስተምር ብቸኛ ትምህርት ቤት ነው። በዚህ ጊዜ 190 ተማሪዎች ሴቶችና ወንዶች አሉን። በዚህ ዓመት ወደ 90 ተማሪዎች የሚመረቁ ይሆናል። የትምህርት ቤቱ ዓላማ ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ላይ ለቤተክርስቲያን የሰጠውን ተልእኮ መፈጸም ነው፣ ማስተማር ነው፣ ደቀ መዝሙር ማድረግ ነው። በገዛም አልፎ በዚህ በ21ኛው ክፍለ ዘመን ሁላችን እንደምናውቀው የስተት ትምህርት የስተት አስተማሪዎች እየፈለቁ ባሉበት ጊዜ ስለሆነ እነዚህን አስተምሮ ይህ መጽሐፍ ቅዱሳዊ የሆነውን አስተምሮ ለማስተካከል በጥራትና በብቃት ተማሪዎችን በማሰልጠን ለወንጌል አገልግሎት በማብቃት ለቤተክርስቲያን ለአመራር እንዲበቁ የማድረግ ስራ እየሰራን ነው ያለ ነው። ከዚህም ጋር በተጓዳኝ ይሄኛው የኛ ትምህርት ቤት በደቡብ ቀጠና የሚገኘው የዲላ አጥቢያዎች ህብረት ትምህርት ቤት በኢትዮጵያ ደረጃ ናሽናልም ኢንተርናሽናልም የምርምር ማዕከል እንዲሆን ከብዙ አገራት ወደዚህ መጥተው ትምህርታቸውን እንዲከታተሉ ከዚህም ከዲግሪ ባለፈ በአማርኛ ቋንቋ በማስተርስ በሁለተኛ ዲግሪ ለማስተማር ዝግጅት እያደረግን ያለ ነውና ከዚህ በኋላ ብዙ ዶክተሮች እዚህ ይማራሉ፣ ብዙ ዲግሪ ያላቸው ይማራሉ። በተለይ የዚህ የዲግሪው ትልቁ ዓላማ ዲግሪ ትምህርት ቤት ስንከፍት ትልቁ ዓላማ ብዙ ተማሪዎች በዲፕሎማ ተምረው በአማርኛ ቋንቋ ቢማሩ እጅግ በጣም ጠቃሚ ስለሆነና እንግሊዝኛ ትምህርት እድል አግኝተው መማር የማይችሉ እዚህ በመምጣት እንዲማሩ ሎካል ቸርቾችን እንዲያገለግሉ ታስቦ ነው። ለዚህም ነው በዕለት ተቀን ስራ እየሰራን ያለ ነው ማለት ነው። ያ ብቻ ሳይሆን ከዚህ በኋላም ብዙ ፋካልቲዎች ይኖራሉ። ትምህርት ቤቱ ትልቅ ዓላማ አለው ወደፊት። አንደኛው በክርስቲያን ኤዱኬሽን ተማሪዎችን ማሰልጠን አለ። የመጋቢያንን የቤተክርስቲያን መሪዎችን በፋካልቲ በመስጠት ለማስተማር ዝግጅት ላይ ነን ያለ ነው። ሌላው ይሄ በአእምሮ የምንሰራው ሲሆን ሌላው ደግሞ በዙሪያ ቤቶችን በመገንባት
ምቹ ሁኔታ በመፍጠር አካባቢውን ለትምህርት ምቹ ሁኔታን በመፍጠር በትምህርት ጥራትም ላይ ደግሞ በጣም ሁለተኛ ዲግሪና ሶስተኛ ዲግሪ ያላቸውን መምህራን ወደዚህ በማምጣት ተማሪዎች ትክክለኛውን የሆነውን ትምህርት እንዲያገኙ የማድረግ ስራ አለንና ያ ብቻ ሳይሆን ለኢትዮጵያ አብያተ ክርስቲያናት ለቃለ ሕይወት ቤተክርስቲያን ብቻ ሳይሆን ለኢትዮጵያ አብያተ ክርስቲያናትም ይሄ ትምህርት ቤት ትልቅ አስተዋጽኦ አድርጓል። አሁን የኛ ትምህርት ቤት የሚቀበለው ከኢትዮጵያ ቃለ ሕይወት ብቻ አይደለም። ከካውንስሉ ከታቀፉት በኢትዮጵያ አብያተ ክርስቲያናት ውስጥ ከታቀፉት ይሄት አቻ ቸርቾች እየተቀበለ ነው እያስተማረ ያለውና ስለዚህ በዚህ በኩል አሉን መምህራን አሉን፣ የአስተዳደር ሰራተኞች አሉን። የአስተዳደር ስራ የሚሰሩ በቂ የሰው ኃይል አለን፣ በቂ ማደሪያዎች አሉን። እግረ መንገደን መልእክት ይኖረኛል። በዝግጅት ጨርሰን ከተለያየ የሀገራችን ክፍሎች በአማርኛ ዲግሪ ለማስተማር ዶርሚተሪ አዘጋጅተን መምህራን በቂ አለን። ስለዚህ ከየአካባቢው ከየአብያተ ክርስቲያናት ከሀገራችን ከቤተክርስቲያናት የሚመጡ ተማሪዎችን ለመቀበል ዝግጁ ነን። ሁል ጊዜ ዝግጁ ሆነን እየሰራን መሆናችንን ለማሳወቅ እወዳለሁ። ከዚህ በመቀጠል ደግሞ አሁን እየሰራን ያለነው ነገር በኢትዮጵያ ቃለ ሕይወት ቤተክርስቲያን እየተሰራ ያለው ነገር በጣም ድንቅ ስራ ነው። አብረን በጋራ እንሰራለን። ሚዲያዎቻችንም እንደዚሁ አስባችሁ መምጣችሁ በጣም ነው የሚያመሰግነው። እንደዚህ የተረሱ ነገሮችን ወደ ይፋ ያወጣችሁ ስራ እየሰራችሁ እንዳላችሁ እንድትቀጥሉ እላለሁ።